ጤና ይስጥልኝ የቻናሌ ተከታታዮች ጎፈር ሚዲያ ነው። ዛሬም እንደተለመደው በአዲስ ቪዲዮ መተናል። ቻናሌ ላይክ እና ሰብስክራይብ ማድረግ እንዳትረሱ። እነዚህ ሰዎች ምንድነው እያደረጉ ያሉት? እንደው ሶሻል ሚዲያ ላይ በእንደዚህ መልኩ ይቀለዳል ወይ? እስኪ ለማንኛውም ቪዲዮ ነው እንመለስ። እዚህ እስከምን ድረስ ቁጭ ያልኩት ወይ በስመ አብ እግዚአብሔር አንቺ ነኝ እንደዚህ ታይ አብሻን እንዲቆይ አንቺ ተነሽና ውጪ አንቺ ምን ቅባት እንዳታውጪ ሱቅባት ግን ልታጣናባብና እንዲቅባታችን እዚህ እየበላን አይደል እንደ እየበላን አንቺ ምናምን ተሽን ታበጥሪብናለሽ እንደላችን ያው ትንሽ እንኳን አታክም እንዴ አንተ ነሽ ውጪ አንቺ ውጪ ወደዛ ውጪ አይደለም ምንድነው የምታበጥረው? ቆይ በዛው ግን ማሳያ ልታስይዝኩ እያወጣሁ አይደል እንዴ ምን የምታየው ነው እንጂ ሌላ ምንድነው እነዚህ ደግሞ እና ቁጭ ብዬ ስራ ልፍታ እንዴ? ስራ ልፍታ ስራ ከ10 ጊዜ ለምን ስራ አይኖርሽ? ምን አገባኝ? ጨበበጽኩ ማሰጀ ኳሳዘችው አንቺ አምሽ አንድ ጤነኛ አይደለሽ? ያወጣው ዝም ብለሽ ታያታለሽ እንዴ? እኔ ግራክቶ ምንድነው? ቆይ በጣም ስለቆየ እንደዚህ ተቆጣጥሯል። አረ የሚቆጣጥር ነገር ይቆጣጥርሽና እዚህ ጋር ጃሉድን አስመሰለሽ እዚህ ጋር አይተነሽ አራችን ገና አንቺ አፍንጫሽ ላይ መታ ትላጭብሻለሽ። ሌላ ብትላጭማ ኖሮ እንደዚህ እንትን አይልም ነበር እኮ ያደገው እኮ እንደዚህ ባለመቁረጥ እኮ ነው እንትን ብሎ እንዲቆርጥ ነገር ይቆረጥሽና እዚህ ጋር ማለት ነው። ወገንሽ አያገባችሁም። በቃ ጸጥ ብላችሁ ቁጭ በሉ። ዛሬ ከነዚህ ነው እንደዚህ ይሄንኑ ነው ሶስት አሽከርክሬ በመስኮት ምጥልልሽ ይችልኝ አንቺ እኮ ነው አትለኩሽ እሱ እሺ ተይጻቡኝ አትለኩሽ አምጪ ልታጠናባብሽ እኮ ነው ልታግማማብሽ እኮ ነው ጭራሽ ማለት ነው። እምት እንዳትለኩሽ ልታኩሽ ነው ላበጥረው በቃ ተውት። ይሄ እኮ ነው ሰሞኑን የምርስ ምን ሆኜ ስማውል በጌታ በኢየሱስ ክርስቶስ ሙሳለኝ እኔ እዚህ ለምን እንደምቆይ እኮ ነው ግርም የሚለኝ። ለምን እንደምቆይ ነው እዚህ ቤት ውስጥ ለምን እንደማይወስደኝ እኮ ነው ፈጣሪ። የምሬን እኮ ነው። ዘንድ ነገር እያየሁ ነው በዓይኔ ከተወለድኩ አላየሁም። እንደዚህ ብዙ ነገሮች ብዙ ክፉ ነገሮችን እንደዚህ ከተወለድኩ ራሱ አላየሁም። አንቺ ለይዘሽ ውጪ ትላለች እንዴ ሰው ስራ ሳብስቢ ሻፍኝ ወደዛ አንቺ ሻፍኝ ነው እየሰራሁ እኮ ነው ስራ እንዴ ይሄ ስራ ነው። ጊዜ ማግኘት እኮ ነው እንደዚህ የተያያዘብኝ። ሌላ ቀን እንደዚህ ነው እንዴ? እኔ ኧረ ሳት ያዝ ብይ ክብሪታም ለኩስላታለሁ ማቾን እንዴ ለኩስላታለሁ በቃ አንቺ ነፊት ነው ሲያገር እንዴ ምን ታመጣለህ? አንቺ ስላታለሁ አቀርናላታለሁ እዚህ ጋር ማለት ነው። እኔ ስንት ማባልቼ እንደማሳድገው እኮ እናንተ አታውቁ። አንቺ ልጅ ዛሬ ተይ በጅት ነገር እኔ እኮ ቅድም በዚህ ጆሮ ቆሎ ያቀረበችል አረ አትብሎ ለጋች ቶሎ በያንቺ ክብሪት ለማምጣት ሚሊኒየም ይፈጅብሻል እንዴ? ፈጣን ብለሽ አንቺ ማለጃ ቶሎ እንዲነጋ ቆይ አሁን ቀልድ ነው የሚባለው? ኮሜዲ ነው የሚባለው? እንደዚህ ሚዲያ ላይ መበሻቀጥ ምን ይሉታል? እስኪ ለማንኛውም ሴቶች ሐሳባችሁን ስጡ። ወደ ቀጣይ ቪዲዮ ስንሄድ እዚች ልጅ ሐሳብ እንደቀጠለ ነው። አሁንም ሰዎች እንዲርቋቸው ከፈለጋችሁ ስለ ችግር አውሩባቸው ነው እያለች ያለችው። ስለ ችግር ብናወራ ይሻላል ወይስ አንፈልግም ብለን ብንርቃቸው ይሻላል? ለማንኛውም ያላችሁን አስተያየት ኮሜንት ላይ ያስቀምጡ። ወደ ልጅቷ ቪዲዮ እንሂድ። ንቁ ሰዎች አሉ የለውም ብለው በጣም በቃ ሰው እንዲርቅ ከፈለክ ችግር አውራበት ይላል አንዳንድ ሰውና እንዲርቅ ከፈለክ ችግር አውራ ያ ሰው እኮ ነገር ያገኛል። ሞኝ ሰው ማላዋቂ ሰውም ከና ለማውቁ ሊያድግ ይችላል። ሞኝም ያረጃል ገባ እና ሁሌ ስላደክ ወይ ስለወለድክ ብቻ ሁሉ ነገር ላይ ልካቸው። አንደኛ ዘመኑ ተቀያሪ ነው። ዳይናሚክስ በሆነ ወልድ ውስጥ እየኖርክ ትላንት ያወቅከው ዕውቀት ዛሬ ላይ ቫሊድ ላይሆን ይችላል ራስን አፕዴት ካላደረግ። ስለዚህ ወላጅም ስትሆን ልክ የትኛውም ፕሮፌሽን ላይ እንዳለ ከልጆችህ እኩል ራስን የማሳደግ ቴንደንሲውና ይሄ ግሮዝ ሜንታሊቲ ኦፕን መሆን መቻል አለብንና እንደ ኢትዮጵያዊ በጣም የሚከብደን
ምክንያቱም ልክ ነን ብለን ስለምንገምት በጣም ከባድ ነው። የትኛው ኢትዮጵያዊ ወላጅ ነው ልጁን አስከፍቶ ይቅርታ የሚጠይቅ? እንዴ ጭራሽ ተናነቀለ አይደል? በጣም ከባድ ነው። ይቅርታ ብቻ ሳይሆን ዱላም አለ እና ይሄ ትንሽ ሀምብል መሆን ይጠይቃል ብዬ አስባለሁ። እና ምክንያቱም እነሱም ይዘውት የሚመጡት ናቹራሊ ነገር ስላለ ከነሱ ጋር እየተባበርክ ነው የምታሳድጋቸው፣ አንተ ብቻ አይደለም የምትጨምረው። እና ያ በጣም አስፈላጊ ነው ብዬ አስባለሁ። እውነታውን እናወራ። ወደ ቀጣይ ቪዲዮ ሲኔር ደግሞ ማን ያዘዋል አንድን ድሃ ወንድ ማን ይፈልገዋል እያለ ነው። የትኛዋ ሴት ነች ድሃ ወንድን የምትፈልገው? መሮታል መሰለኝ። ለማንኛውም እስኪ ቪዲዮን አይተን እንመለስ። እውነታውን እናወራ። ማን ቀና ብሎ ነው የሚያየው አንድን ድሃ ልጅ? ማን ቀና ብሎ ያያል? ማን ይፈልገዋል? እያማረው ማቀፍ ፍቅር እያማረው ልጅ እያማረው ይወድ ሄዷል። ያ ቃል እያየኝ ነው። ኦኬ ሌት ኢት ቢ። እሺ ጨረስ። አሁን የኔ ተራ ነው። እሺ በመጀመሪያ ደረጃ እንደዛ ያለች ሴት ለትዳር አትሆንም። እንደዛ ያለ ወንድ ለትዳር ሴት ወንድ ስንል ፈርስት ኦፍ ኦል ማቴሪያሊስት ከሆነ ረን በኢየሱስ ስም በቃ። ምክንያቱም የምታገባው ሰውን ነው፣ አንተን ነው የምታገባው። የወርቅ አልጋ ለምን አይኖርህም? አንተ ከሌለህበት ያ ዜሮ ነው። በመጀመሪያ ደረጃ እዚህ ጋር ነው። ማዕረግ ትዳር አይሆንም፣ ጉራ ይሆናል። አሁን የምትላቸው ነገሮች በጠቅላላ ለቲክቶክ እና ለፋን ለሾው ይሆናል። ህይወት ግን አይሆንም። አንደኛ ይኸውልህ አንዱ ወደ ፈጣሪ የምትቀርብበት ነው እኮ በረከት ነው እኮ እና በእንትን ማሌዥያ በመሄድና በምን አይነት ቬሎ በሊሞዚን ነው እንደ ወደ ፈጣሪ የምትሄደው? ካለ አድርገው በረከት ነው። ተቋደስ ካመናችሁበት። የለም እውነቱ እኮ እዚህ ጋር ነው። ለዚህ ነው እኮ ጭቅጭቅ የሚፈጠረው። መጀመሪያ ስትጠይቃት እምቢ ትላለች አይደለም? ቼክ ዮርሰልፍ። ወደ ፈጣሪ ይዛኝ ትሄዳለች ወይስ ይዛኝ ትጠፋለች? እንዴት ተበድሮ እኮ የሚገባ አለ አናቱ ሚዞር ማለት ነው። ከዛ በኋላ ከራሱ ጋር እያወራ ነው የሚሄደው። እሱ አይደለም ትዳር። የእናትህና የአባትህን ተመልከት። አያቶች ጋር ሂድ። በቃ ምንድነው የሚታየው? ቤተሰቦቿ፣ እናቷ እንዴት ናት ለአባቷ፣ ከፈጣሪ ጋር ያላቸው ግንኙነት እንዴት ናቸው፣ ክብር ላይ እንዴት ናቸው። ሳብስታንስ ያላቸው ነው። መኪና አለው ወይ? መኪና ይጠፋል። ቤት አለው ወይ? ትከስራለህ። ገንዘብ አለው ወይ? ትከስራለህ። ማንነት ግን አይከስርም። ስታገባ ማንነት ነው የምትለው። የሰው ልጅ የሚለወጠው እኮ ሲቸገር ነው እኮ። የተቸገርክ ቀን ጸሎት እኮ ይሄዳል። ምክንያቱም አትረበሽማ። ቲክቶክ የለም፣ ሶሻል ሚዲያ የለም፣ ቫይብሬሽን የለም፣ ክላክስ የለም። የቸገረው ሰው አይሰማም። የአዲስ አበባ ህዝብ ሁሉ አመቶ ክላክስ ፔፕ ቢያደርግበት ጆሮ አይሰማም። ኦልሬዲ ቸግሮታል። በቃ ስለቸገረው ነገር ከፈጣሪ ጋር ያወራል። ለማንኛውም በተለያዩ ማህበራዊ ሚዲያ ላይ ሲዘዋወሩ ከነበሩ በጎ ሀሳቦችንና እንዲሁም ደግሞ መተቸት አለባቸው ብዬ ያሰብኳቸውን ቪዲዮዎች አንድ ላይ ሰብሰብ አድርጌ ነበር ዛሬ ያቀረብኩላችሁ። በቀጣይ በአዲስ ቪዲዮ መለሳለሁ። ቻናሌ ላይክ እና ሰብስክራይብ ማድረግ እንዳትረሱ። እስከዛው ድረስ ይመቻችሁ።